ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ በጣም ጣፋጭ የሆነና በቀላሉ ማዘጋጀት የምትችሉትን አሳ አሰራር ነው ይዤላችሁ የመጣሁት። እንግዲህ ቀጥታ ወደ አሰራሩ እንሄዳለን። ያዘጋጀኋቸው ግብአቶቹ ለመስራት እነኚህ ናቸው። ቲማቲም 2፣ የፈረንጅ ቃሪያ 2፣ አንድ ቀይ ሽንኩርት፣ አንድ ሙሉ ነጭ ሽንኩርት እና ግማሹን ነው የከተፍኩት ማለት ነው። ግማሹን በኋላ ላይ ደግሞ ምን እንዳረኩበት ታያላችሁ። እዚህ ጋር ሶስ እናዘጋጃለን። የአሳ ፓውደር ማንኛውም ካለ መጨመር ትችላላችሁ። አንድ ማንኪያ አሳ ፓውደር እና ደግሞ ቀይ በርበሬ ማያቃጥል አንድ ማንኪያ፣ የተፈጨ ማለትም ፓውደር ሽንኩርት አንድ ማንኪያ፣ ግማሽ ማንኪያ ጨው እና ትንሽ ሩብ ማንኪያ የሚሆን ቁንዶ በርበሬ፣ ነጭ ሽንኩርት ቅድም ከከተፍኩት ላይ የቀረ ግማሽ ነው እና ደግሞ ቲማቲም ወይም ሳልሳ እንደዚህ ግማሽ ወይም ትንሽ በመጠኑ እንደሚበቃችሁ አድርጋችሁ መጨመር ትችላላችሁ። ይሄ የምጨምረው ሎሚ አሲር ነው። ፍሬሹንም ጨምቃችሁ መጨመር ትችላላችሁ። እና ዘይት ኦይል ጨመርኩትኝ። እንደዚህ ሁሉንም አንድ ላይ እናዋህደዋለን። እንደዚህ ካዋህድነው በኋላ ቅድም ያዘጋጀሁትን የከታተፍኩትን ቃሪያ፣ የፈረንጅ ቃሪያ፣ ቀይ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት ግማሹን ሁሉን እንደዚህ ሳልናገር ያለፍኩላችሁ ነገር እዚህ ጋር ምንድነው አረቦች ከዘብራ የሚሉትን እሱንም ጨምሬያለሁ። አንድ ላይ ሁሉንም ከሶሱ ጋር ታዋህዱና ትጨምራላችሁ ባዘጋጃችሁት አሳ ላይ ማለት ነው። አሳውን እዚህ ጋር ሳልቀርጽላችሁ በመሃል ረስቼው። እንደዚህ ካረጋችሁ በኋላ በ250 ዲግሪ ላይ ኦቨን ውስጥ ታስገቡና ለ40 ደቂቃ ያህል ወይም ለ50 ለ40 ደቂቃ ይሄን የመሰለ እንደዚህ ቆንጆ ሆኖ በስሎ ይወጣላችኋል ማለት ነው። በ250 ዲግሪ ታረጉና ለ40 ወይም ለ50 ደቂቃ ይሄንን ይመስላል። በጣም ነው የሚጣፍጠው። በጣም ነው የወደዱት ሰዎቼ። ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክመጣ ሰላም ሁኑ።